በነጋታው ጠዋት አክሊሉ በስራ ገበታው ላይ ተገኝቶ ኮሚቴዎቹ ሲመጡ በምን መልክ ማስተናገድ እንደሚገባ ማቀድ ጀመረ። ንጉሠ ነገሥቱ ኮሎኔል ነጋ ኃይለ ሥላሴን በአስመራ ላይዘን ኦፊሰር አድርገው ሲሾሙ፣ ጣሊያኖችን በበኩላቸው ኮምት ዲ ግሬፔሎን ላይዘን ኦፊሰር አድርገው ሾመዋል። ግሬፔሎ ይዞት የመጣው ገንዘብ ልክ ስለሌለው እንደ ልቡ ሰዎችን በገንዘብ እየደለለ ከጎኑ አሰለፈ። የጣሊያንን የገንዘብ አቅም ኢትዮጵያ መቋቋም ስለማትችል አክሊሉ በምን መልክ ህዝቡን ማደራጀት እንዳለበት ከኮሎኔል ነጋ ጋር እየተመካከረ መስራት ጀመረ። ኮሎኔሉ የኤርትራ ህዝብ በኢትዮጵያዊነቱ የሚኮራና ለነጻነቱ የቆረጠ ስለሆነ በገንዘብ አይታለልም እያሉ ቢያጽናኑትም አክሊሉ ግን የዓለም ፍትህ በሐቅ ላይ ብቻ የተመሰረተ እንዳልሆነ ስለሚረዳ ከመጨነቅ አላረፈም። ምንም ያህል ቢጨነቅ አስመራ ሄዶ የጣሊያኖቹን ሴራ ማክሸፍ አለመቻሉ የበለጠ ጉዳዩን አከበደበት። በዚህ ምክንያት ጤናው መቃወስ ጀመረ። ሁኔታው ስላሳሰባት ኮሌት እንዲታከም ብትወተውተውም ደህና ነኝ እያለ ትኩረቱን አልሰጣትም። ኮሎኔል ነጋ የጣሊያኖቹን ሴራ ለማክሸፍ በገንዘብ ኃይል መወዳደር እንደማይችሉ ሲረዱት ጣሊያኖችና ደጋፊዎቻቸውን ለማስደንገጥ የኃይል እርምጃ መውሰድ ጀመሩ። አክሊሉ ይህ ጉዳይ የኢትዮጵያን ፍላጎት ይበልጥ የሚጎዳ እንዳይሆን ብሎ ቢሰጋም ሌላ የመፍትሄ ሐሳብ ማምጣት ግን አልቻለም። በማህበረ ፍቅሬ ሀገር መንፈሰ ጠንካራነትና ባደረገውም ተጋድሎ የተነሳ ድሮውንም የህዝብ መሰረት የሌለው የነጻነት ፓርቲ ፍርክርኩ መውጣት ጀመረ። የፓርቲው መሪ ኢብራሂም ሱልጣንም ወደ ቀድሞ ፓርቲው ራቢጣ አልኢስላሚያ ተመለሰ። አስመራ በዚህ ውጥረት ላይ ያለች የመርማሪ ኮሚቴው የካቲት 7 1942 ዓ.ም አስመራ ገባ። ኮሚቴውን የማስተናገድ ኃላፊነት የተሰጠው አስመራ ላለው የእንግሊዝ ወታደራዊ አስተዳደር ነበር። እንግሊዞች ነጻነት ፓርቲ የተባለው በጣሊያኖች የተቋቋመው ስብስብ የኤርትራ ህዝብ ትክክለኛ ወኪል ነኝ ብሎ መርማሪ ኮሚቴውን እንዲያታልል አይፈልጉም። ምክንያቱም የምዕራቡን ቆላ ከፍለው ወደ ሱዳን መቀላቀል ይፈልጋሉ። ስለዚህ የነጻነት ፓርቲ ተዳክሞ የራቢጣ አልኢስላሚያን መጠናከር ይፈልጉታል። እንግሊዞች ከጣሊያኖች ጋር አለመስማማታቸው ለኢትዮጵያ ጥሩ ቢሆንም በዘላቂነት ግን የእንግሊዞችን ምክር ጠንቃለው። አክሊሉም ለጊዜው ኢትዮጵያ የምታገኘውን ድጋፍ እየተጠቀመች መሄድ እንዳለባት ወሰነ። መርማሪ ዳኞቹ ኤርትራን እየዞሩ ለ2 ወር ህዝቡን አነጋገሩ። የማህበረ ፍቅሬ ሀገር አባሎች ኢትዮጵያ ወይ ሞት እያሉ ከኢትዮጵያ ጋር መቀላቀል እንደሚፈልጉ ለኮሚቴው ገለጹ። አስመራ ከተማ ዳኞቹ ሲደርሱ የጣሊያን ተወላጆችና ደጋፊዎቻቸው የጣሊያንን ባንዲራ ይዘው ጠበቋቸው። የማህበረ ፍቅሬ ሀገር ደጋፊዎች ግን ከጣሊያን የተቀበሉትን ባንዲራ ነጩን ቢጫ ቀብተው ይዘው ስለወጡ የኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅ ዓላማ በስቶ እንዲታይ ያደረጉ። በሰራያ አውራጃ ያሉት ደግሞ ሐሳባቸውን ያቀረቡት በድራማ መልክ ነበር። ኮሚቴው ህዝቡን በሚያነጋግርበት ሜዳ ላይ አንድ በቅርብ የወለደች ላም ከሜዳው ከፍ ብላ፣ ጥጇዋ ደግሞ ከሜዳው ዝቅ ብላ ታስራ፣ ጥጇዋ ወደ እናቷ ለመሄድ እናትየዋም ከልጇ ለመገናኘት ጩኸታቸውን ያሰማሉ። ሜዳው ላይ ህዝቡና የሀገር ሽማግሌዎች ተሰብስበው ኮሚቴውን ይጠብቃሉ። ኮሚቴው በቦታው ደርሶ የህዝቡን አስተያየት ለመስማት ሲጠባበቅ ከሀገር ሽማግሌዎቹ አንደኛው ጥጇዋ የታሰረችበትን ገመድ በመቀስ ሲቆርጡት ጥጇዋ ሮጣ ሄዳ ከእናቷ ጋር ተቀላቀለች። የሀገር ሽማግሌዎቹም ለኮሚቴው እኛ ብዙ ወሬ አናበዛባችሁም፣ ልክ እንደ ጥጇዋ ከእናታችን ከኢትዮጵያ ጋር እንድንቀላቀል ፍቀዱልን ብለው ሐሳባቸውን አቀረቡ። በዚህ መልክ የቀረበው የህዝብ አስተያየት አብዛኛው የኤርትራ ህዝብ ከኢትዮጵያ ጋር ለመቀላቀል እንደሚፈልግ ለመርማሪ ኮሚቴው ግልጽ ቢሆንለትም ከመጀመሪያው ለጣሊያን ወስነው የመጡትን የፓኪስታንና የጓቲማላን ወኪሎች ሐሳብ ሊያስቀይር አልቻለም። ኮሚቴው 2 ወር በኤርትራ ሲቆይ አክሊሉ የቀን ተቀን እንቅስቃሴውን ይከታተል ነበር። በአካል ተገኝቶ በስራው ላይ መሳተፍ ስላልቻለ ጭንቀቱ በመክበዱ ጤናው እየተጓደለ ሲሄድ ሐኪም ለማየት ተገደደ። ያየው ሐኪም በሽታው በስራ ጫና የመጣ ስለሆነ እረፍት እንዲያደርግ መከረው። ለአክሊሉ በአሁን ሰዓት እረፍት መውሰድ ቅንጦት ስለሆነ ምክሩን አልተቀበለውም። ኮሚቴው የኤርትራ ቆይታውን ከፈጸመ በኋላ ኢትዮጵያ መጥቶ የኢትዮጵያን ሐሳብ ለመስማት ጠየቀ። አክሊሉም ጥያቄውን በደስታ ተቀብሎ አስፈላጊውን ዝግጅት ማድረግ ጀመረ። ኮሚቴው አዲስ አበባ ሲደርስ አክሊሉ ተቀብሎ ስብሰባውን ለማድረግ ወደ ተመረጠው ራስ ሆቴል ወሰዳቸው። ለአንድ ሰዓትም የኢትዮጵያን ጥያቄ የቀደመውን ታሪክ ወደ ነበረበት ለመመለስ እንደሆነ ታሪክ እያጣቀሰ አስረዳቸው። ስብሰባቸውን በሰላም ፈጽመው ወደ ሀገራቸው ሲመለሱ አክሊሉም ሐኪሞች እንዲወስድ የነገሩትን እረፍት ለማድረግ ከኮሌት ጋር ወደ ፓሪስ አቀና። ኮሚቴው ከኤርትራ ቆይታው በኋላ ሪፖርቱን ለተባበሩት መንግስታት ድርጅት ሲልክ ፓኪስታንና ጓቲማላ ኤርትራውያን ከኢትዮጵያውያን ጋር ምንም የሚያዛምዳቸው ነገር ስለሌለ ከኢትዮጵያ ጋር መቀላቀል የለባቸውም፣ ምዕራባዊው ቆላ ተከፍሎ ለሱዳን ይሰጥ የሚለውን ሁሉም የኤርትራ ህዝብ ስለሚቃወመው ከተተገበረ ረብሻ ሊፈጥር ይችላል። ስለዚህ ለኤርትራ መፍትሄ የሚሆነው በተባበሩት መንግስታት ድርጅት ስር ለ10 ዓመት ቆይተው ነጻነታቸው ቢሰጣቸው ነው ብለው ሪፖርታቸውን አቀረቡ።
በርማ፣ ደቡብ አፍሪካና ኖርዌይ ደግሞ የኤርትራና የኢትዮጵያ ሕዝብ በዘር በሃይማኖትና በታሪክ ከምዕራባዊው ቆላ በስተቀር የተሳሰሩ ስለሆኑ አንድ አገር መሆን አለባቸው ብሎ ከፈረዱ በኋላ በርማና ደቡብ አፍሪካ ውህደቱ የምዕራቡን ቆላ ነዋሪ መብት ለመጠበቅ በፌዴሬሽን ይሁን ሲሉ፣ ኖርዌይ ግን የምዕራባዊው ቆላ ለጊዜው ቆይቶ ሌላው ክፍል ያለምንም ቅድመ ሁኔታ ይዋሃዱ ብለው ወሰኑ። ውሳኔያቸው አዲስ አበባ ሲደርስ የተቀላቀለ ስሜት ፈጠረ። ሶስቱ ዳኞች ኤርትራ ወደ ኢትዮጵያ ትቀላቀል ማለታቸው ጥሩ ዜና ቢሆንም የፌዴሬሽኑ ሐሳብ ግን አዲስ ስለሆነ እንዴት ተግባራዊ እንደሚሆን ግራ አጋቢ ነበር። ከሶስቱ ዳኞች በተለይ የደቡብ አፍሪካው ወኪል የሰጠው አስተያየት በጭራሽ ያልተጠበቀ ነበር። አክሊሉ ፓሪስ ሆኖ ውሳኔውን ሲሰማ ሶስቱ ዳኞች ለኢትዮጵያ በመፍረዳቸው ተደሰተ። የደቡብ አፍሪካው ወኪል እንዴት ለኢትዮጵያ እንደፈረደ ሲያጣራ ከመንግስቱ የተሰጠው ትዕዛዝ ሳይሆን ራሱ ባየው ነገር ተማርኮ ትክክለኛ ፍርድ መስጠቱን ደረሰበት። በዚህ ጊዜ ለጃንሆይ የማስጠንቀቂያ ደብዳቤ መጻፍ እንዳለበት ወሰነ። በደብዳቤውም የደቡብ አፍሪካው ወኪል በራሱ የወሰነው ስለሆነ የደቡብ አፍሪካ መንግስትን የሚያመሰግን ማንኛውንም አስተያየት ለየትኛውም አምባሳደር ጃንሆይ እንዳይሰጡ አስጠነቀቃቸው። ጃንሆይም የአክሊሉ ደብዳቤ እንደደረሳቸው ማስጠንቀቂያውን እንደተቀበሉት ጠቅሰው ወዲያው መልሱን ጻፉለት። ኢትዮጵያ በዚህ መልክ የፌዴሬሽኑን ጉዳይ እያየች እያለ ጣሊያንም በበኩሏ ባልሞት ባይ ተጋዳይነት በፌዴሬሽኑ የኢትዮጵያ ንጉሠ ነገሥት ለምልክት እንዲቀመጡ እንጂ ስልጣን እንዳይኖራቸው የሚል እንዲሆን ከኋላ ሆና እንዲጠመዘዝ አደረገች። ሰኔ 21 1942 ዓ.ም ኮሚቴው ያዘጋጀውን ሪፖርት ለጊዜያዊ ኮሚቴ ያቀርብ ስለነበር አክሊሉ በስብሰባው ላይ ለመገኘት ወደ ኒውዮርክ አቀና። ኮሚቴው ሪፖርቱን ሲያቀርብ በመጀመሪያ ከነበረው የፌዴሬሽን ጽንሰ ሐሳብ በተለየ መልኩ ንጉሠ ነገሥቱ ለምልክት እንዲቀመጡ የሚለው ሪፖርት ተነበበ። አክሊሉ በፍጹም ያልጠበቀው ነገር ቢሆንበትም የጣሊያን ተንኮል እንደሆነ ስለተረዳ መልስ ለመስጠት ወዲያው ተዘጋጀ። መልሱንም ሲሰጥ ይህ የፌዴሬሽን ሐሳብ መልኩን ቀይሮ በዚህ መልክ እንዲቀርብ የተደረገው በጣሊያን ሴራ እንጂ የመጀመሪያው ሪፖርት ላይ ንጉሠ ነገሥቱ በውጭ ጉዳይ፣ መከላከያና ፋይናንስ ላይ ስልጣን እንደሚኖራቸው ይገልጽ ነበር። መታወቅ ያለበት በፌዴሬሽን ከኢትዮጵያ ጋር የምትተሳሰረው ኤርትራ እንጂ ኢትዮጵያ አይደለችም። አሁን እየተሞከረ ያለው በጣሊያን የቀረበው የነጻነት ፎርሙላን ለማጸደቅ ከሆነ ኢትዮጵያ መቼም አትቀበለው ብሎ ንግግሩን ደመደመ። ንግግሩን ሊቀመንበሩና ጸሐፊው ስለደገፉት በፌዴሬሽኑ የንጉሠ ነገሥቱን ስልጣን ለመሻር የተሞከረው ሙከራ ከሽፎ ፌዴሬሽኑ በንጉሠ ነገሥቱ የስልጣን ጥላ ስር ይሁን በሚል ሐሳብ ውይይቱ ቀጠለ። አክሊሉ የውይይቱን አዝማሚያ ሲያዩ ኤርትራ በፌዴሬሽን ትቀላቀል ወደሚለው እንደሚሄድ ሲገነዘብ ጭንቀት አደረበት። ምክንያቱም ንጉሠ ነገሥቱ ስልጣናቸውን የሚከፍል ማንኛውንም ነገር እንደማይፈልጉ ያውቃል። ኤርትራን ሙሉ በሙሉ መቀላቀል ደግሞ እንደማይቻል ታይቶታል። ስለዚህ የፌዴሬሽኑን ሐሳብ ጃንሆይ እንዲቀበሉት ወንድሙና ጸሐፊ ትእዛዙ እንዲያስረዱለት ጠየቃቸው። ሁለቱም ጃንሆይን ካስረዱ በኋላ የጃንሆይ ሐሳብ ምዕራባዊው ቆላ ወይም ማቆርዳት ለጊዜው ቆይቶ ሌላው ከኢትዮጵያ ጋር ይቀላቀል የሚለውን የኖርዌይ ሐሳብ እንደሆነ ከቻለ ያንን እንዲያስፈጽም ካልሆነም የፌዴሬሽኑ ውሳኔ ቢጸድቅ ምንም የሚያሰጋው ነገር እንደሌለ ጻፉለት። አክሊሉም በተመከረው መሰረት ለጉባኤው የፌዴሬሽኑ አፈጻጸም አስቸጋሪ ስለሆነ የኖርዌይ ወኪል በመከረው መሰረት የምዕራቡ ቆላ ጉዳይ ለጊዜው ቆይቶ ሌላውን የኤርትራ ክፍል ከኢትዮጵያ ጋር እንዲቀላቀል ጠየቀ። እንግሊዞች የምዕራቡን ቆላ ከሱዳን ጋር ለማቀላቀል ስለሚፈልጉ ይደግፉኛል ብሎ ቢገምትም እነሱ ግን ድጋፋቸውን ሳይሰጡት ቀሩ። ምክንያቱም አምስቱም ወኪሎች የተስማሙበት ጉዳይ ኤርትራ ለሁለት መከፈል እንደሌለባትና የምዕራቡ ቆላ ነዋሪዎች ከሱዳን ጋር መቀላቀል እንደማይፈልጉ ነው። ስለዚህ እንግሊዞች የራሳቸው ጥቅም የማይሳካ ከሆነ ኢትዮጵያን የሚደግፉበት ምንም ምክንያት የላቸውም። አሜሪካኖች ደግሞ የፌዴሬሽኑ ሐሳብ አፍላቂ ስለሆኑ እንዲጸድቅ ይፈልጋሉ። ጊዜያዊ ኮሚቴ የፌዴሬሽኑን ሐሳብ ለማጽደቅ በሚዘጋጅበት ጊዜ የጣሊያኑ የውጭ ጉዳይ ሚኒስትር ወደፊት ጥልቅ ጥናት ተደርጎ ሁሉንም የሚያስማማ መፍትሄ እስኪገኝ ኤርትራ በእንግሊዝ ወታደራዊ አስተዳደር ስር ትቆይ የሚል የማሰናከያ ሐሳብ አቀረበ። እንግሊዞች ከፌዴሬሽኑ የሚፈልጉትን ስለማያገኙ የጣሊያንን ሐሳብ የመደገፍ አዝማሚያ አሳይተው ነበር። አሜሪካኖች ግን ፌዴሬሽኑን ለማሳካት ቆርጠው ስለተነሱ ደጋፊዎቻቸውን አሰባስበው በጊዜያዊ ኮሚቴው አጸድቀው ለፖለቲካ ኮሚቴው እንዲተላለፍ አደረጉት። አክሊሉ የፌዴሬሽኑን ጉዳይ ቁርጥ መሆኑን ሲረዳ ለጃንሆይ ቴሌግራም ልኮ የኢትዮጵያ አቋም ምን እንደሆነ እንዲገለጽለት ጠየቀ። ጃንሆይም ቴሌግራሙ ሲደርሳቸው ውሳኔያቸውን ለአክሊሉ ከመላካቸው በፊት በገነተ ልዑል ስብሰባ ጠሩ። ተሰብሳቢዎቹም አልጋ ወራሹ ራስ ካሳ፣ ጸሐፌ ትእዛዝ ወልደ ጊዮርጊስና አቶ ዘውዴ ገብረ ሕይወት ውጭ ጉዳይ ሚኒስቴርን በመወከል ነበር። ጃንሆይ ኢትዮጵያ የፌዴሬሽኑን ውሳኔ መቀበሏን ለተሰብሳቢዎቹ ተናገሩ። በዚህ ጊዜ ራስ ካሳ በአንድ ሀገር እንዴት ሁለት መንግስት ይኖራል ብለው ተቃወሙ።
ጃንሆይም ይህን የምትለው ጉዳዩ በደም ሳይገባህ ነው። አክሊሉና የሥራ ባልደረቦቹ ይህ እንዳይሆን በጣም ጥረዋል። ነገር ግን ለጠላታችን ያደሩ ዳኞች ህዝቡ የሚፈልገው ከኛ ጋር አንድ መሆን እንደሆነ ያወቁ ይህን የፌዴሬሽን መፍትሄ አመጡ። አሁን አንቀበልም ብንል ጣሊያን ተመልሶ ኤርትራን እንዲይዝ እድል መስጠት ነው። ፌዴሬሽኑም እንደምታስበው ሁለት መንግስት ሳይሆን የኤርትራ ህዝብ ከእርሻና ከመሳሰለው ከሚያገኘው ገቢው ለትምህርትና ለጤና ማስፋፊያ የሚሆን የአስተዳደር ስራ በራሱ እንዲሰራ ነጻነት ይሰጣል እንጂ ሌላው ስልጣን ሁሉ የኛ ነው። ያገኘነው እድል በቀላሉ የመጣ አይደለም። ስለዚህ አቃሎ ማየት አያስፈልግም ብለው መለሱላቸው። ራስ ካሳም የጃንሆይን ጠንከር ያለ መልስ ሲሰሙ ተለሳልሰው ስለዚህ የተጎዳነው ፍትሃዊ ዳኛ ባለማግኘታችን ነው ሲሉ ጃንሆይ ተስማምተው ስብሰባው ለአክሊሉ ኢትዮጵያ በፌዴሬሽኑ መስማማቷን እንዲያውቀው ቴሌግራም እንዲላክለት በመወሰን ተበተነ። አምስተኛው የተባበሩት መንግስታት ጉባኤ ሲከፈት አክሊሉ የፌዴሬሽኑን ሐሳብ እንዲቀበል ማረጋገጫ ደርሶት ስለነበር ተረጋግቶ ስብሰባውን መካፈል ጀመረ። ነገር ግን ጣሊያን ፌዴሬሽኑ ለራሷ ጥቅም እንዲመች አድርጋ ፌዴሬሽኑ ትክክለኛ ፌዴሬሽን የሚሆነው የኤርትራ ህዝብ በፖለቲካም ሆነ በኢኮኖሚ አስተዳደሩ ላይ ሙሉ ተሳትፎ ሲኖረው ነው። ለዚህም ስልጣኑ በውስጥ አስተዳደር ብቻ ሳይሆን በውጭ ግንኙነት፣ በውጭ ንግድና በመከላከያም ራሱን የቻለ መሆን አለበት ብላ በውጭ ጉዳይ ሚኒስትሯ በኩል መግለጫ ሰጠች። ይህን የተንኮል ሐሳቧን ብታቀርብም ከፓኪስታንና ጓቲማላ በስተቀር ማንም ደጋፊ አላገኘችም። ጉዳዩ ለውሳኔ ወደ ፖለቲካ ኮሚቴው ሲተላለፍ ከፌዴሬሽኑ መፍትሄ በተጨማሪ የሶቪየት ህብረትና ደጋፊዎቹ የቀድሞ መፍትሄ የፓኪስታንና የጓቲማላ የነጻነት ጥያቄና የኤርትራ ህዝብ ከነጻነትና ከፌዴሬሽን ድጋሚ እንዲጠየቅ በኢራቅ የቀረበ የመፍትሄ ሐሳቦች ለውይይት ቀረቡ። ህዳር 21 1943 ዓ.ም የፖለቲካው ኮሚቴ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል በ38 ሀገሮች ድጋፍ አጽድቆ ወደ ጠቅላላ ጉባኤው መራው። አጀንዳው ለጠቅላላው ጉባኤ ቀርቦ ድምጽ ከመሰጠቱ በፊት አክሊሉ ለጉባኤው ንግግር ለማድረግ ፍቃድ ጠየቀ። በድርጅቱ አሰራር መሰረት ባለጉዳይ ድምጽ ከመሰጠቱ በፊት ንግግር እንዲያደርግ ባይፈቀድም ሊቀመንበር የነበረው የኢራቁ ወኪል ፍቃድ ሰጠው። አክሊሉም ወደ መድረክ ወጥቶ ለኤርትራ መፍትሄ ተብለው ከቀረቡት ሐሳቦች ውስጥ የኢትዮጵያን ፍላጎት ሙሉ በሙሉ የሚያረካ የለም። ነገር ግን ከሁሉም የተሻለው በፌዴሬሽን የኢትዮጵያና የኤርትራ ውህደት ነው። የፌዴሬሽኑ መፍትሄ በዚህ ጉባኤ የሚጸድቅ ከሆነ ኢትዮጵያ ለፌዴሬሽኑ መሳካት ሙሉ ዋስትና ትሰጣለች። የኤርትራ ህዝብም በሃይማኖትም ሆነ በፖለቲካ አቋሙ ሳይለያይ ለሀገሩ እድገት እንዲሰራ እኩል እድል እንደሚሰጠው ታረጋግጣለች። ከዚህ በኋላም አንድ የኤርትራ ህዝብ እንጂ እስላም፣ ክርስቲያን፣ ተቃዋሚ፣ ደጋፊ፣ አብዛኛው ወይም አነስተኛው የሚል ክፍልፋይ አይኖረውም ብሎ መግለጫ ሰጠ። በዚህ መግለጫ ምክንያትም ፌዴሬሽኑ እንዴት ስራ ላይ ይውላል ብለው ሊጠይቁ ለሚችሉ ወገኖች ቀድሞ መልስ ሰጠ። በፖለቲካ ኮሚቴው ላይ ድጋፍ የሰጡትን ሀገሮች ብቻ ሳይሆን የራሳቸው መፍትሄ ሐሳብ ይዘው የቀረቡት ኢራቆችም ሳይቀር በአክሊሉ መግለጫ ረክተው ድጋፋቸውን ወደ ፌዴሬሽኑ አዞሩ። ህዳር 23 1943 ዓ.ም በጠቅላላ ጉባኤው የኤርትራ ጉዳይ ድምጽ ሲሰጥበት ከ60 አባል ሀገራት የ46ቱን ድጋፍ አግኝቶ መጽደቅ ቻለ። አክሊሉም 5 ዓመት የለፋበት ጉዳይ አንድ ምዕራፍ ላይ ደረሰ። በቀጣይ የሚጠብቀው ፌዴሬሽኑ ከጸደቀ በኋላ የተባበሩት መንግስታት በሚመርጠው ኮሚሽነር አማካኝነት ህገ መንግስቱን በ18 ወራት አዘጋጅቶ ጃንሆይ እንዲያጸድቁት ማድረግ ነው። ህገ መንግስቱ የሚዘጋጀው ፌዴሬሽኑ ሲወሰን የተባበሩት መንግስታት ያስተላለፈውን ኤርትራ በንጉሠ ነገስቱ ስልጣን ስር የራሷን የውስጥ አስተዳደር እንድታቋቁም፣ የፌዴራል መንግስቱ በውጭ ጉዳይ፣ በመከላከያ፣ ወጪና ገቢ ንግድ፣ በአገር ውስጥና የውጭ መጓጓዣ እንዲሁም በፋይናንስና የወደብ አስተዳደር ስልጣን እንዲኖረው፣ ከዚህ ውጭ ያለውን ስልጣን የኤርትራ የውስጥ አስተዳደር እንዲሸፍነው ባስቀመጠው መመሪያ መሰረት ነው። አክሊሉ ከስብሰባው እንደወጣ ውሳኔውን ለጃንሆይ በቴሌግራም ላከ። የፌዴሬሽኑ መጽደቅ ሲታወጅ ከኢትዮጵያ ህዝብ ይልቅ የኤርትራ ህዝብ በተለይም የማህበረ ፍቅር ሀገር ደጋፊዎች ቅር እንዳይሰኙ ጃንሆይ ቀድመው ልዩ መልእክተኛቸውን አቶ አስፋ ወልደ ሚካኤል ልከው ሐሳቡን እንዲያስረዱ አድርገዋል። ውሳኔው ህዳር 23 ሲረጋገጥ ሙሉ በሙሉ ባይረካም ደስታውን እንዲገልጥ የማህበረ ፍቅር ሀገር መሪዎች ህዝቡን አስተባበሩ። ኤርትራ በፌዴሬሽን ከእናት ሀገሯ ጋር እንደተዋሃደች ከተገለጠ በኋላ ህዳር 26 1943 ዓ.ም በገነተ ልዑል ቤተመንግስት ታላቅ በዓል ተደረገ። ለህዝቡም የአዲስ አበባ ሬዲዮ በአገር ፍቅር ማህበር ድምጻውያን አማካኝነት ሰፊ የምሽት ፕሮግራም አቀረበ። ንጉሠ ነገስቱ በቤተመንግስት ለተሰበሰበው ህዝብ ሰፊ ንግግር አድርገው ኤርትራን ወደ እናት ሀገሯ ለመቀላቀል የተሄደበትን ውጣ ወረድ ያለበት መንገድ አስረዱ። በንግግራቸው ኤርትራ በዘውድ ስርዓቱ ስር መጠቃለሏን ገለጹ እንጂ በፌዴሬሽን መሆኑን አንድም ቦታ ሳይጠቅሱ አለፉት። ህዝቡም በኤርትራ መቀላቀል ተደሰተ።
በዓሉም በአዲስ አበባ ብቻ ሳይሆን በሁሉም የአገሪቷ ክፍሎች እንዲከበር ተደርጎ ነበር። አክሊሉ በአገር ቤት ይሄ በዓል በሱ ድል ምክንያት ሲከበር በቦታው ተገኝቶ ለመካፈልም ሆነ ከንጉሠ ነገሥቱ የሚሰጠውን ሽልማት ለመቀበል አልቻለም። ምክንያቱም መርማሪ ኮሚሽኑ ወደ ኤርትራ ይመጣል ከተባለበት ጊዜ ጀምሮ ውሳኔው እስኪሰጥ ድረስ ያሉትን ጊዜዎች ተረጋግቶ መስራትም ሆነ መተኛት ባለመቻሉ ለተቃወሰ ጤናው የመጨረሻ ውሳኔውን ከሰማ በኋላ መፍትሄ ለማግኘት ወደ ፓሪስ አመራ። ጠቅላላ ምርመራ አድርጎ የከፋ በሽታ አልተገኘበትም። ነገር ግን አሁንም እረፍት ማድረግ እንዳለበት ተነግሮት ከሆስፒታሉ ወጣ። ከሆስፒታሉ ወጥቶ ማረፊያው ሲገባ ከጃንሆይ፣ ከእቴጌ መነን፣ ከጸሐፌ ትእዛዝ፣ ከአቶ ተድላ ባይሩና ከጓደኞቹ ከይልማ ደሬሳና መኮንን ደስታ የእንኳን ደስ አለ የደስታ መግለጫዎች ደርሰውታል። በተለይ ጸሐፌ ትእዛዙ ወደፊት ለሚጠብቅ ስራ በደንብ ታክመህና አርፈህ ተመለስ ምርጫው ሲካሄድ ተድላ ባይሩ አገረ ገዢ ለመሆን የሚያስፈልጋቸውን 2/3 ድምጽ ሳያገኙ ቀሩ። ድምጹ ለተድላ አይሙላ እንጂ ሌላ 2/3 ድምጽ ያገኘ ተወዳዳሪ ስላልነበር ድምጽ መስጠቱ ድጋሚ እንዲደረግ ተወሰነ። በዚህ ጊዜ የአንድነት ደጋፊዎች ከተቃዋሚዎቻቸውም ጭምር ድምጽ ለተድላ እንዲሰጡ ማሳመን ስለቻሉ በሁለተኛ ዙር ተድላ አስፈላጊውን ድምጽ አግኝተው ተመረጡ። ለምክር ቤት ፕሬዝዳንትነት ደግሞ ሼክ አሊ ሙሳ ረዳኢ ድምጹን አግኝተው ተመረጡ። ሁለቱም ሰዎች በአፄ ኃይለ ሥላሴ መንግስት የሚፈለጉ ስለነበሩ አምደ ሚካኤል ምርጫው እንደተጠናቀቀ የምስራቹን ለጃንሆይ አሳወቀ። አገረ ገዢውና የምክር ቤቱ ፕሬዝዳንት አፄ ኃይለ ሥላሴ የፌዴሬሽኑን ሕግ በሚያጸድቁበትና የኢትዮጵያ ሕዝብ አንድነቱን በሚያከብሩበት በዓል ላይ ለመገኘት ወደ አዲስ አበባ ይመጣሉ። በዓሉ የሚካሄደው ከመስከረም 1 1945 ዓ.ም እስከ መስከረም 5 ድረስ ለ5 ቀናት በመሆኑ ሁለቱ የኤርትራ ተመራጮች ጳጉሜ 5 1944 ዓ.ም አዲስ አበባ ሲገቡ ለሚኖረው የአቀባበል ስርዓት የጃንሆይ ጽሕፈት ቤት በጣም ተጨነቀበት። የጃንሆይ ልዩ ጸሐፊ አቶ ተድላንና ሼክ አሊን የውጭ ጉዳይ ሚኒስትሩ አክሊሉ ሀብተወልድና ምክትል ሚኒስትሩ ብላታ ዳዊት ዕቁባግዚ አውሮፕላን ማረፊያ ሄደው ይቀበሏቸው ብለው ሐሳብ ያቀርባሉ። ጃንሆይም ጸሐፊ ትእዛዛቸውን ሳያማክሩ ይሁን ብለው ያጸድቁታል። ይህን የሰማው የጃንሆይ ልዩ ጸሐፊ ረዳት ለአክሊሉ ይደውልና ከዳዊት ዕቁባግዚ ጋር ሆናችሁ የኤርትራን ተመራጮች አውሮፕላን ጣቢያ ሄዳችሁ እንድትቀበሉ ታዛችኋል ብሎ ሲነግረው አክሊሉም ተናዶ የኤርትራ ተመራጮች የውጭ አገር መልእክተኞች ስላልሆኑ እኔ ሄጄ አልቀበልም፣ ይህ የአገር ግዛት ሚኒስቴር ስራ ነው ብሎ ስልኩን ዘጋበት። ነገሮች ያለ ስርዓት ሲካሄዱ የማይወደው አክሊሉ አሁን የሚታየው ጠልቃ ገብነትና ስርዓት አልበኝነት ስላላማረው ከቢሮው ወጥቶ ወደ ቤቱ ሄደ። ተናዶ ገብቶ የተፈጠረውን ለኮሌጅ ሲነግራት ልታረጋጋው ሞከረች። ኤርትራን በፌዴሬሽን እንድትቀላቀል ካስወሰነ በኋላ ፓሪስ ያከሙት ሐኪሞች ስራ እንዲቀንስና እረፍትም ቶሎ ቶሎ እንዲወስድ መክረውት ስለነበር ኮሌት በቀጣዮቹ ቀናት የሚኖሩትን ውጥረቶች በመገመት ለአንድ ቀን ደብረ ዘይት ደርሰው እንዲመጡ አግባባቸው። ከብዙ ማንገራገር በኋላ ተስማምቶ ወደ ደብረ ዘይት ሄዱ። ስልክ የተዘጋበት የጃንሆይ ልዩ ጸሐፊ ረዳት አክሊሉ የንጉሥን ትእዛዝ እንዳልተቀበለ አድርጎ ቀምሞ አቀረበላቸው። ንጉሠ ነገሥቱም በስልጣናቸው መደፈር ተቆጥተው አክሊሉን አስጠሩት። አክሊሉ ግን ሊገኝ አልቻለም። ሁኔታው የተመቸው አቃጣሪም አክሊሉ ሊዝናና ቢሾፍቱ ወርዷል ብሎ መልሱን ይዞ ተመለሰ። ጃንሆይ ተናደው ጸሐፊ ትእዛዙን ሲያስጠሩ ጸሐፊ ትእዛዙ የአክሊሉ መልስ ትክክል ነው ብለው ሞገቷቸው። ቢሾፍቱ ሄደው በሚቀጥሉት ቀናት የሚኖሩበትን የሥራ ጫና ገምቼ አየር ተቀብሎ እንዲመጣ የላኩት እኔ ነኝ፣ እኔን ቅጡኝ ብለው ዘብ ቆሙለት። ጃንሆይ ጸሐፊ ትእዛዙ እንዳስረዱት አክሊሉ ትክክል መሆኑን ቢያውቁም በአካል መጥቶ ስላላስረዳቸውና በጸሐፊ ትእዛዙ ፈቃድ ለእረፍት ስራ ትቶ በመሄዱ ተናደዱበት። በዚህ ቅሬታቸው ላይ ያሉ በዓሉ ላይ ለሕዝቡ የሚያደርጉት ንግግር ተዘጋጅቶ ሲቀርብላቸው የውጭ ጉዳይ ሚኒስትራችን አክሊሉ ሀብተወልድ የጣልንበትን አደራ ተከትሎ የኤርትራን ጉዳይ በዓለም መድረክ ላይ 7 ዓመት ተከራከረበት የሚለውን አረፍተ ነገር የውጭ ጉዳይ ሚኒስትራችን በጉባኤው እየተመላለሰ ለትክክለኛው ፍርድ ያለንን ጥያቄ በእኛ ስም እንዲቀርብ አዘን ብለው ቀየሩት። ትክክለኛውን ሂደት ለተከተለ የኤርትራ ጉዳይ በአክሊሉ አርቆ አስተዋይነትና ወሰን የሌለው የአገር ፍቅር ስሜት ላይ ተመርክሶ በተደረገ ሕጋዊ ክርክር መፍትሄ ያገኘ እንደሆነ ቢታወቅም ንጉሠ ነገሥቱ ሚኒስትሮቻቸው የሰሩትን በሙሉ ራሳቸው እንደሰሩት አድርገው ማቅረባቸው የተለመደ ስለሆነ የስሙ አለመጠቀስ የሚደንቅ ነገር አልነበረም። የመጀመሪያው ንግግራቸው ሲዘጋጅም የአክሊሉ ስም ሊገባ የቻለው ጸሐፊ ትእዛዙ የአክሊሉን ልፋት በቅርበት ስለሚያውቁና አክሊሉንም እንደ ልጃቸው ስለሚያዩት ነበር። በዓሉ መስከረም 1 1945 ዓ.ም መከበር ሲጀምር በዓሉን ለመታደም በምኒልክ ቤተ መንግስት ከንጉሳውያን ቤተሰቦች መሳፍንትና መኳንንት በተጨማሪ
የኤርትራ ሁለቱ ተመራጮች፣ ሕገ መንግስቱን ያዘጋጀው ማቴንዞ እንዲሁም የእንግሊዝ ወታደራዊ አስተዳደር አስተዳዳሪ ጄኔራል ደንከን ካሚንግ ተገኝቷል። ጃንሆይ ለህዝቡ ኤርትራን ለማስመለስ የሄዱበትን መንገድ ካስረዱ በኋላ ጸሐፌ ትእዛዙ የኤርትራን ከኢትዮጵያ ጋር መዋሃድ አወጁ። ቀጥሎም በውጭ ጉዳይ ሚኒስትሩ ጠያቂነት ጃንሆይ የፌዴሬሽኑን ሕግ ፈረሙ። የተለያዩ ሀገሮች ዲፕሎማቶች የደስታ መግለጫቸውን ካቀረቡ በኋላ የኤርትራ አገረ ገዢ ተድላ ባይሮ ንግግራቸውን አደረጉ። ለኤርትራ ሁለቱ ተመራጮች የጃንሆይ እልፍኝ አስከልካይ እጅግ የበዛ እንክብካቤ ሲያደርግ የተመለከተው ማቴንዞ አክሊሉን የበለጠ የፕሮቶኮል ቅድሚያ የተሰጣቸው ለምንድን ነው ብሎ ጠየቀው። አክሊሉም ጥያቄው ትክክል እንደሆነ ቢያውቅም የአገሩን ገመና ለመሸፈን ክብሩ ለነሱ ሳይሆን አንተ ላዘጋጀው ሕገ መንግስትና ለተባበሩት መንግስታት ክብር የተደረገ ነው ብሎ መለሰለት። ለኤርትራ ሹሞች የተደረገው አቀባበል የበዛ እንደሆነ ማቴንዞ ብቻ ሳይሆን የአገሩ መሳፍንትና መኳንንትም ተመልክተውት ነበር። አንዱ መስፍን ወደ ጸሐፌ ትእዛዝ ጠጋ ብለው ይህ ነገር አልበዛም ብለው እስከ መጠየቅም ደርሰው ነበር። በዚህ ድባብ ለ5 ቀን የተዘጋጀው የበዓል ዝግጅት ተጠናቆ ሁሉም ወደ የስፍራው ተመለሰ። ኤርትራ ከኢትዮጵያ ጋር መዋሃዷን ሙሉ ለማድረግ የሚቀረው ጃንሆይ መረብ ላይ የተሰራውን ሰው ሰራሽ ድንበር ከፍተው ሁለቱን ህዝቦች ማገናኘታቸው ነው። የመረብን ሰው ሰራሽ ድንበር ለመክፈት ጃንሆይ ወደዛው ከማምራታቸው በፊት በመጀመሪያ አክሱም ጽዮንን ተሳለሙ። ህዝቡና ንጉረ እዱ እንኳን ወደ አባቶቹ ርስት በሰላም መጡ ብለው ተቀበሏቸው። አክሱምን ከተሳለሙ በኋላ መስከረም 24 1945 ዓ.ም መረብ ወንዝ ላይ የተዘረጋውን ነጠብጣብ በወርቅ መቀስ ቆርጠው ሲያልፉ ለብዙ ዓመታት ሁለቱን ወንድማማች ህዝቦች የለየውን የመከራ ምዕራፍ ለዘላለም እዚህ ጋር እንዘጋለን ብለው ተናገሩ። የዚህ ደስታ ተካፋይ ለመሆን ከተገኙት ውስጥ አክሊሉ አንዱ ነበር። ንጉሠ ነገሥቱ ድንበሩን አፍርሰው ወደ ኤርትራ ሲገቡ ህዝቡ የነበረውን ደስታ ሲመለከት ለ7 ዓመት የደከመበት ጉዳይ ለዚህ ሁሉ ህዝብ ደስታን በማስገኘቱ በጣም ተደሰተ። ያሳለፋቸው አድካሚና ሰልቺ ስብሰባዎች በዚህ ምክንያትም የተጓደለው ጤናው አሁን ለማያው ደስታ ያበቁት ስለሆኑ ድካሙና ልፋቱ ሁሉ የተገባ ሆኖ አገኘው። በቀጣዮቹ ቀናትም ህዝቡ ላይ ያየው ደስታ የፈጠረለት ሐሴት በህይወቱ ሙሉ አግኝቶት የማያውቀው ነው። አክሊሉና ኢትዮጵያ የ1940ዎቹ አጋማሽ ኢትዮጵያ ልጆቿ በአውሮፓና አሜሪካ ከሚገኙ ትምህርት ቤቶች በተለያዩ የትምህርት አይነቶች ተመርቀው የተመለሱላት ኤርትራን ከላ አስጨራሽ ሙግት በኋላ ተከራክራ ያስመለሰችና ከእንግሊዞች የእጅ አዙር ግዛት የተላቀቀች ነበረች። የተማሩትን ልጆቿን በተለያዩ የመንግስት ተቋማት መድባ በማሰራት ያሉትን እንዲያጠናክሩ የሌሉትን እንዲያቋቁሙ እድል ሰጥታለች። ልጆቿም ከነጻነት በኋላ አገራቸውን ለመገንባት ደፋ ቀና ይላሉ። ከተጠናከሩት ተቋማት አንዱ መከላከያ ሲሆን የምድር ጦር፣ የአየር ኃይል፣ የፖሊስ ሰራዊትና የክብር ዘበኛ ክፍሎች ነበሩት። የክብር ዘበኛ የተለያዩ ሻለቃዎች በኮሪያ ጦርነት ወቅት በተባበሩት መንግስታት እዝ ስር ሆኖ ጦርነቱን ተካፍሎ ወደ አገሩ ተመልሷል። ከአገሩ ወጥቶ የተመለሰው ኢትዮጵያዊ በሙሉ በአገሩ ኋላ ቀርነት ጥቃት ተሰምቶታል። እድገቷንም ለማፋጠን የንጉሠ ነገሥቱ መንግስት ላይ የተለያየ ጥያቄ መሰንዘር ጀምሯል። ሁሉም ጥያቄዎች የሚያውጠነጥኑት በተሻለ የመንግስት አስተዳደርና በተፋጠነ የኢኮኖሚ እድገት ዙሪያ ነበሩ። ንጉሠ ነገሥቱም በፌዴሬሽን የተቀላቀለችውን ኤርትራን ለማቅረብ በመጣርና እነዚህን ፍትሃዊ የህዝብ ጥያቄዎች ለመመለስ በየቀኑ በትጋት ይሰራሉ። አጼ ኃይለ ሥላሴ የየቀን ውሏቸው በብዛት ተመሳሳይ ሲሆን ሁልጊዜ ጉዞ ከሌላቸው ጠዋት 11 ሰዓት፣ የጉዞ ፕሮግራም ካላቸው ሌሊት 9 ሰዓት ከእንቅልፋቸው ይነሳሉ። በጠዋት ከተነሱ በኋላ የመጀመሪያ ስራቸው አገሩን እንዲሰልሉ ከመደቧቸው ሰዎች የየቀኑን ሪፖርት ማድመጥ ነው። ሪፖርቱ የሚቀርብላቸው በቃል ሲሆን የዚህ ሪፖርት አንድም የተጻፈ መረጃ አይገኝም። የጠዋቱን ሪፖርት የሚሰሙት ከቤተ መንግስታቸው ወጥተው ግቢ ውስጥ የእግር ጉዞ እያደረጉ ነው። በመንገዳቸው ላይ ላምበሶቹና ላቦ ሸማኔዎቹ እየቆሙ ስጋ ይወረውራሉ። ሰላዮቹም ከንጉሠ ነገሥቱ አንድ እርምጃ ወደ ኋላ ቀረት ብለው እየተከተሏቸው ማን ከማን ጋር እንደዋለና ምን እንደተነጋገሩ ሪፖርታቸውን ያቀርባሉ። በጭንቅላታቸው ምልክት ሲሰጡ ሪፖርቱን የሚያቀርበው ሰላይ ጊዜውን እንደጨረሰ ስለሚያውቅ ወደ ኋላው ተመልሶ ይሄዳል። ሌላኛው ቦታውን ይዞ ስለሚጠብቅ በሄደው ፋንታ ተተክቶ ሪፖርቱን ማቅረብ ይጀምራል። ይህ አካሄድ በየቀኑ የተለመደ ስለሆነ ያለምንም መጣረስና ግራ መጋባት በቅንጅት ይካሄዳል። በዚህ ሰዓት ሪፖርት የሚያቀርቡት በዋናነት 3 ሰዎች ሲሆኑ
ንጉሠ ነገሥቱ የሁሉንም ሪፖርት ሲሰሙ በጸጥታ ያለ ጥያቄና ለማንም የአድናቆትም ሆነ የነቀፌት አስተያየት ሳይሰጡ ነበር። ከዋናዎቹ ሰላዮቻቸው መካከል መኮንን አንዱ ነበር። መኮንን የኢትዮጵያ እድገት የሚፋጠነው በአፄ ኃይለ ሥላሴ አስተዳደር እንደሆነ ስለሚያምን ለአገሩ ያለውን ፍቅር የሚገልጸው ለንጉሠ ነገሥቱ ታማኝ አገልጋይ በመሆን ነበር። ለጃንሆይም የየቀኑን ሪፖርት በማቅረብ በከተማውም ሆነ በመላ የአገሪቱ ክፍል የራሱ የሆኑ ሰላዮች አስቀምጦ በትኩረት የአገሩን ሁኔታ እየተከታተለ በየቀኑ ለንጉሠ ነገሥቱ ሪፖርቱን ያቀርባል። ሁለተኛው የፖሊስ እዙ ኃላፊ ሲሆን ሶስተኛው የቤተ መንግስቱ የሰላዮች ኃላፊ ነው። እነዚህ ሶስት ሰዎች ማን የተሻለ ሪፖርት ለጃንሆይ ያቀረበ በሚል ጭንቀት የተወጠሩ ሲሆን በሌሎቹ ባለስልጣናት ዘንድ ደግሞ የጃንሆይ ሰላዮች እንደሆኑ ስለሚታወቅ ቤተ መንግስቱ ዙሪያ ባሉ ሰዎች የተጠሉ ነበሩ። የጧቱን የእግር ጉዟቸውን ጨርሰው ጃንሆይ 3 ሰዓት ጽፈት ቤታቸው ከመግባታቸው በፊት 2 ሰዓት ላይ ጸሐፌ ትእዛዛቸው ቀድመው ገብተው ጽፈት ቤታቸውን ለሥራ ዝግጁ ያደርጉላቸዋል። የጃንሆይ ጽፈት ቤትና አብዛኛው የሚኒስትር መስሪያ ቤት ጽፈት ቤቶች የሚገኙት በምኒልክ ቤተ መንግስት ሲሆን ጃንሆይ የሚኖሩት አዲስ ባስገነቡት ቤተ መንግስታቸው ነበር። ከእግር ጉዟቸው በኋላ ካሏቸው 27 መኪኖች ባንዱ ወደ ምኒልክ ቤተ መንግስት ያመራሉ። መግቢያ በራቸው ላይ ፍትህ ፈላጊ ህዝብ እንዲታይለት የሚፈልገውን ጉዳይ አጽፎ ይጠብቃል። የጃንሆይ መኪና ህዝቡ ዘንድ ሲደርስ ባለ ጉዳዩ መሬት ላይ ተንበርክኮ ያጻፈውን ወረቀት ወደ ላይ ከፍ አድርጎ ይዞ እጅ ይነሳል። የጃንሆይ መኪናን በቀጥታ እየተሽከረከረ በህዝቡ መሃል ሲያልፍ በሌላ መኪና ከሚከተሉት አጃቢዎቻቸው መሃል አንዱ ይወርድና እድለኛ የሆኑ አቤቱታ አቅራቢዎችን ወረቀት ይቀበላል። የቀሩት እንዲበተኑ ሲታዘዙ በነጋታው እድላቸውን ለመሞከር ወስነው ወደ የመጡበት ይመለሳሉ። ይህን አልፈው ንጉሠ ነገሥቱ ጽፈት ቤታቸው ሲደርሱ ከመኳንንቱ መሳፍንቱና የተማረው ክፍል የተለያየ ጥያቄ ለመጠየቅ ደጅ የሚጠኑ ቆሞ ሲጠብቁ ያገኟቸዋል። ሁሉም በተቻለው አቅም ፊቱን ለማሳየት ጥረት ያደርጋል። ይህን አልፈው ወደ ታዳሚዎች አዳራሽ ይገባሉ። አዳራሹ ለአዲስ ተሿሚዎች ሹመት የሚሰጥበትና ለንጉሠ ነገሥቱ እጅ ነስተው ታማኝነታቸውን የሚያረጋግጡበት ቦታ ነው። ይህ ስርዓት ከ3 ሰዓት እስከ 4 ሰዓት የሚቆይ ሲሆን ሹመት ብቻ ሳይሆን ሽረትም የሚነገረው በዚህ ሰዓት ስለሆነ ቤተ መንግስቱ በጭንቀት የሚወጠርበት ጊዜ ነው። እያንዳንዱ ተሿሚና ተሻሪ በንጉሠ ነገሥቱ ቀጥተኛ ትእዛዝ የሚሾምና የሚሻር ነው። ጃንሆይ የሚሾሙት ትልልቁን ባለስልጣን ብቻ ሳይሆን ትንንሹንም ተሿሚ፣ ለምሳሌ የትምህርት ቤት ርዕሰ መምህርንም እንኳን ራሳቸው ይሾማሉ። ሁሉም ሹመቱንም ሆነ ሽረቱን የሚሰማው ከራሳቸው ከንጉሠ ነገሥቱ ስለሆነ ከ3 እስከ 4 ሰዓት ያለው ጊዜ አዳራሹ በሰው የተጨናነቀ ነበር። ጃንሆይ ውሳኔያቸውን የሚያሳውቁት በቃል ሲሆን ሲናገሩም በእርጋታና ዝቅ ባለ ድምጽ ስለሆነ ውሳኔ የተሰጠው ሰው ውሳኔውን በትክክል ቢሰማም ባይሰማም እጅ ነስቶ ከኋላው ላለው ሰው ቦታ ይለቃል። ውሳኔውን በጽሑፍ የሚሰጡት ጸሐፌ ትእዛዙ ሲሆኑ የጃንሆይን ንግግር በፈለጋቸው መንገድ ተርጉመው ለማቅረብ እድል ይሰጣቸዋል። ውሳኔው በጽሑፍ የሚደርሰው ሰው የተወሰነለትን ነገር በትክክል ስላልሰማ ትክክለኛው የጃንሆይ ውሳኔ መሆን አለመሆኑን ማረጋገጥ አይችልም። ደፍሮ ለመጣውም ሰው ጃንሆይ ውሳኔውን ለመቀየር ችግሩ የተፈጠረው በጸሐፌ ትእዛዙ አድርገው በማቅረብ እንዲቀይሩ ያስችላቸዋል። በዚህ መልክ በቤተ መንግስታቸው ዙሪያ ያሉትን ቡድኖች እንደፈለጉ ለመቆጣጠርና ለመቅጣት ይጠቀሙበታል። ቤተ መንግስቱ በተለያዩ ቡድኖች የተከፋፈለ ሲሆን ቡድኖቹም መኳንንቱና መሳፍንቱ፣ የተማረው የመንግስት ሰራተኛና በንጉሠ ነገሥቱ ዙሪያ የሚገኙ አማካሪዎች ናቸው። የመንግስት ሰራተኛውና የንጉሠ ነገሥቱ አማካሪዎች በንጉሠ ነገሥቱ ከተለያዩ የአገሪቱ አካባቢዎች ተመልምለው መጥተው የተለያየ የትምህርት ዕድል አግኝተው ከነበሩበት የድህነት ህይወት የተላቀቁ ስለሆነ ለንጉሠ ነገሥቱ ታማኝ መሆን ብቸኛ አማራጫቸው ነው። መኳንንቱና መሳፍንቱ ከቤተሰቡ የወረሰው መሬትና ሀብት ስላለው ከመንግስት ሰራተኛውና ከጃንሆይ አማካሪዎች የተሻለ ነጻነት ቢኖረውም ስልጣን ማግኘት የሚችለው ግን ለጃንሆይ ታማኝ በመሆን ብቻ ስለሆነ ታማኝነቱን ለማረጋገጥ አይቦዝንም። በቤተ መንግስት ውስጥ ያሉት ቡድኖች እርስ በርስ የማይስማሙና የማይዋደዱ ሲሆኑ አፄ ኃይለ ሥላሴም ይህ ሁኔታ ተጠናክሮ እንዲቀጥል በማድረግ ስልጣናቸውን ያስጠብቃሉ። ከ4 ሰዓት እስከ 5 ሰዓት ያለው ጊዜ ጃንሆይ ስጦታ የሚሰጡበት ሰዓት ነው። ከታዳሚዎች አዳራሽ ወደ ወርቃማው ሳሎን በመሄድ ስጦታ ለመቀበል የሚጠብቁትን ሰዎች ያገኛሉ። ሰዎቹ ከተለያዩ የአገሪቱ ክፍሎችና ከተለያዩ የማህበረሰቡ ክፍል የሚመጡ ሲሆኑ ገንዘብ የሚጠይቁበት ምክንያትም ለግል ጥቅም የሚውሉ ጥቃቅን ነገሮችን ለመግዛት ጀምሮ ከፍ ላሉና አካባቢያቸውን ሊጠቅሙ የሚችሉ እንደ መንገድና ድልድይ ማሰሪያ የሚሆን የገንዘብ ድጋፍ የሚጠይቁ ነበሩ። የዚህ ሰዓት አስተናጋጅ አባሃና ጅማ ሲሆኑ ከንጉሠ ነገሥቱ ጎን ቆመው ትእዛዛቸውን ያስፈጽማሉ። አባሃና ገንዘብ በፖስታ አሽገውና በቦርሳ ሲይዘው ለዚህ ሰዓት በየቀኑ ይዘጋጃሉ።
ጃንሆይ በአብዛኛው የተጠየቁትን የገንዘብ ስጦታ ለመስጠት ቃል ስለሚገቡ ሁሉንም ለማሟላት በየቀኑ የሚያዘው ገንዘብ በቂ አይሆንም። ስለዚህ አባ ሐና በፖስታ ውስጥ የሚያስቀምጡት ጃንሆይ ለመስጠት ከተስማሙት ግማሹን ወይም ሩቡን መጠን ሲሆን ስጦታ ተቀባዩ ጃንሆይ እንዲሰጠው ሲያዙ አባ ሐና የሚሰጡትን ፖስታ ተቀብሎ እጅ ነስቶ ይወጣል። ከአዳራሹ ከወጣ በኋላ ገንዘቡን ሲያየው ጃንሆይ ቃል ከገቡት በታች ሲሆን ጃንሆይ የሰጡኝን ገንዘብ አባ ሐና ወሰዱብኝ ብሎ ያማርራል። አባ ሐና ግን ገንዘቡን ለራሳቸው ጥቅም አውለውት ሳይሆን ጃንሆይ በየቀኑ ቃል የሚገቡት በሙሉ በትክክል ይፈጸም ቢባል ግማሹ ሰው ሳይስተናገድ